ምቀኝነት የመጀመሪያው ሰማይ ላይ የተፈጸመ ወንጀል ሕስድ እኮ ነው። የመጀመሪያው ምድር ላይ የተፈጸመ ወንጀልም ከሕስድ የመነጨ ነው፣ ከምቀኝነት የመነጨ ነው። ለዚህም የአባታችን አደም ልጅና በመሐከላቸው የነበረው ወንድማማቾች ግንኙነት ማየት በቂ ነው። እንግዲህ ይህ ሕቅድ خير سران يأكل الحسنات كما تأكل النار الحطب خير سراوچن ይበላል خير سراوچن ይጠራርጋል ልክ እሳት እንጨትን እንደምትበላው ሙሉ ለሙሉ ይበላል። ረሱል አሚን የሚጠቀሙበትን ቃል ተመልከቱት። እኛን ሊገባን በሚችል ምሳሌዎች እኛን ሊገባን በሚችል አይነት ቃል ያስተላልፉልናል። خير ስራህን ሙሉ ለሙሉ ጥርግርግ አድርጎ የሚወስድ እሳት የሚያስቀረው ነገር የለም አይደለም፣ የሚተው ነገር የለም። እሳትን ሊቋቋም የሚችል ነገር የለም። ጥርግርግ አድርጎ ይወስደዋል። እቺ ሐሰድ ይህ ነው ባህሪዋ። ለዚህ ነው እንግዲህ የሐሰድ ከባድነት ሐሰድ الذي منعت أبا جهل إلى الإيمان أبو جهل እንዳያምን እንቅፋት የሆነው እኮ ምቀኝነት ነው። ታውቃላችሁ أبو جهل فرعون هذه الأمة በአንድ ወቅት እስልምናን የተቀበለ አቡ ጃህል ጓደኛ ለረሱል አሚን ሰለላሁ ዐለይሂ ወሰለም የነገራቸው ነገር አለ። አባ ጃህል አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሲያልፉ ካዕባ ላይ ያገኙትና አናገሩት፣ ለዳዕዋው ጠሩት። ነብዩን ግን አወገዛቸው፣ ሰደባቸው። ነብዩ ከሄዱ በኋላ ጓደኛው ጠየቀው፣ ያ አባ ጃህል እንደው ነብዩን መሐመድን አታምነውም ታምነዋለህ አላቸው። ነብይ ነው ብላለህ ትላለህ አትልም? ነብይ መሆኑን አውቃለሁ አላቸው። ተመልከቱ እንደማይዋሽ እርግጠኛ ነኝ ያለው። ታዲያ ለምን አትቀበለውም አለው ይሄ ጓደኛው። ማልቀበለውማ በኒ ሐሽምና የኛ ዘሮች እንፎካከራለን። አንዴ በፈረስ ሲቀድሙን፣ አንዴ ስንቀድማቸው፣ አንዴ በተለያየ ድል ሲያደርጉን ስናደርጋቸው ኑሮናል። አሁን መሐመድ ነብይ ነው ብለን ከነሱ ብንቀበል እኛ ነብይ ከየት እናመጣለን? ስለዚህ የኛ ጎሳ ሊዋረድ ነው። አልቀበለውም አበደን አበድ። إن تملكتوت أني زاري بوندمي بهتي لا حسد سينورين ما قرانيو كنزا سوش قار مهون اللبت إيمان هجابي هنا يسول جورج اندا منو انقفاتي هنا مقارجة هنا قال حسد نو أبو جهل كإيمان كالكلوان عبد الله بن عبي بن سلول كإيمان كالكلانو يعني خطيئة التي حالت بين اليهود وبين الإسلام بس لمننا بيهودوش مكاكل تجاب هنا يقومشوا اتشو حسدنات نبي صلى الله عليه وسلم مدينة سيقبوا يمدينة يهودوش نبي الله ما يتوتوال ونت بتوراة لا يتقلت أو يا نبينا ملكتوشو ملك بتككل بس لا يستناقدالو ينورالو يميلو النقر لما رقاقت متوا يتوال كان زي مست نهوي بن أخطب مساسلوت يهودي بالاباتوش هو ابن أخطب التبالو إناتاችን صفيا بنت حوي የነብዩ ባለቤት ተነበረችው ሴት አባት ማለት ነው። ነብዩን ከወንድሙ ጋር ሄዶ ነው ያያቸው ሲገቡ ሰለላሁ ዐለይሂ ወሰለም አይቶ ሲመለስ ወንድሙ ጠየቀው፣ ምን አይልህ አለው። አሆ ብሎ ጠይቀው እሱ ራሱ ነው። አዎ እሱ ራሱ ነው። ተውራት ላይ የተገለጠው ዓላማ ምልክት ሁሉ እሱ ላይ አለ። እሱ ራሱ ነው ነብይ ነው ብሎ አመነ። ታዲያ ምን ቀረር ካለ ወንድምየው ምን አሰብክ ምን ወሰንክ ብሎ ጠይቀው አዳወቱሁ ኢላ العبد እስከ መጨረሻው ድረስ ጠላቱነቱን ወስኛለሁ አለ። ተመልከቱት። ለምን ليس من اليهود رسول امين ከይሁዶች አልተነሱም። ስለዚህ ለጠላትነት ወስኛለሁ። በጣም የሚገርም ታሪክ አለ ይባላል በዚህ ሁወይ ኢብኑ አቅጠብ ላይ እናታችን ሶፊያ ቢንት ሁወይ በልጅነታ ወይም ልጅ ሆና ያለች መናም ታያለች። መናሙ ምን መሰላየችው? ያየችው እናታችን ሶፊያ ጨረቃ ከሰማይ መጥቶ ታፏ ላይ ሲያርፍ ትመለከታለች። ልጅ ናት። ነብዩን አታክ ነብዩን አላገባች ምን አላደረገች። ሌላ ሀያት ውስጥ ያለች ሴት ናት። አባቷን መታናገረችው ይባላል። አባቴ በመናሜ በህል ጨረቃ መጥቶ ታፋይ ላይ ሲያርፍ ተመለከትኩ ብላ ስትነግረው ወይ ኢብኑ አኽጠብ ፈለጠመ حلطم الشديد በጥፊ ነው የመታት። አተጥመኢነ አንተ ተዘወጂነ ነብይ العرب ተመልከቱ ኢኽዋን የዓረብ ነብይ ለማግባት ታስቢያለሽ እንደ ብሎ ነው የመታት ይባላል። ያቁታል። فلما عرفوه ቁርአን እንደገለጻቸው ሲያቁት ካዱት እንጂ እነዚህ ይሁዶች እኮ ነብዩ ከመምጣታቸው በፊት
اللهم انصرنا الله النصر استيقوا بكتابه الذي وعدتنا ونبيه الذي ترسله إلينا يتاچن هوي ارداتها لقسن بمثلكو نبي ሆነብህ በመታወርደው ቁርአን ሆነብህ ያሉ ነበር አላህን የሚለምኑት ነብዩ ሲመጡ ነብዩን ሲያቋቸው ግን ካዷቸው ሰለላሁ ዐለይሂ ወሰለም እቺ ሐሰድ ይሄ ምቀኝነት እነዚህ ይሁዶች ላይ ሂጃብ ነው የቆመው እስልምና ውስጥ እንዳይገቡ ምክንያት ከሆነው አንዱ ምቀኝነት ነው ሙናፊቂን ሙስሊም እስልምና እንዳይቀበሉ ابن آدم እንዳልኳችሁ የአደም ልጆች እንዲገዳደሉ ምክንያት ይሆነው የሰይድና ዩሱፍ ወይም ደግሞ አብና ያዕቆብ የነብዩላህ ያዕቆብ ልጆች ወንድማቸው ሰይድና ዩሱፍን ጉድጓድ ላይ እንዲጥሉ ምክንያት የሆነባቸው ይህ ሁሉ የተፈጠረው በምንድነው በመቀኝነት ወይም በሐሰት ነው እንግዲህ ስንቱን ቤተሰብ ስንቱን ወንድማማች ስንቱን በተለያየ አህዋል ውስጥ ያሳለፈ ማህበረሰብ የለየች ቃል ናት እቺ ወይም ደግሞ ገጽታ ባህሪ ናት ዛሬ ወንድማማች ትናንት አንድ ላይ የነበሩ ወንድማማቾች ዛሬ ተለያይተዋል ትናንት አንድ ላይ የነበሩ ቤተሰቦች ዛሬ በመቀኝነት አንዱና አንዱን ጠልቶ ተራርቀዋል እነዚህን አደጋ ይዞ የሚመጣው ይሄው ሐሰድ እንደሆነ ነው የሚነግረን እስልምናችን የሚያሳየን ሙእሚን በባህሪው ግን ይህ አይደለም ኢኽዋን ወደዚያው ስንገባ ሙእሚን በባህሪው ሐቂቃ ለስላሳ የሆነ ፍጡር ነው رسول الأمين صلى الله عليه وسلم في السنن بتزجبوا حديثات شولاي أي الناس أفضل تبلو سيطيقوا رسول الأمين يعني مخموم القلب صدوق اللسان صدوق اللسان عرفنا ما المخموم القلب يا رسول الله التقي النقي لا اسم فيه ولا بغي ولا غلا ولا حسد رسول الأمين كسوتش بلاج سومان لو تبلو سيطيقوا مخموم القلب نوارو مخموم القلب أي تكنيسها لبو يتصداچለት የተጠረገችለት ሰው እውነትን ተናጋሪ ሰው ነው ከሰዎች በላጭ ሆኑ ሰዎች እነዚህ ሁለት ሲፋ ያላቸው ሰዎች ናቸው ያ ረሱላህ እውነት ተናጋሪ ማለት ምን እንደሆነ ገብቶናል ነገር ግን ያልገባን ነገር ምንድነው አሉ እነዛ ሱሐባዎች مخموم القلب የሚለው ነገር ግን አልገባን የሚያብራሩልን አሏቸው تقي ነው በአላህ ፍራቻ የተጠበቀ ነው ነቅይ ነው ነቃህተ القلب صفحة القلوب يلب نصحنا يولّاو سو لا إثم فيه كونجل راسون يطبق يراك كطلاچا يصدى ولا حسد كمقنيነት يتراسو يسونو افضل الناس يالوت رسول الامين صلى الله عليه وسلم قائم الليل صائم النهار አይደለም ያሉት اشرف الخلق الله صلى الله عليه وسلم አስቡት እነዚህ ባህሪያቶች መፈጠር ካልቻሉ በሐያታችን ውስጥ ህይወታችን አደጋ እንደሆነ ያሳያሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ትልቅ ወንጀል ነው ሙእሚን በባህሪው እንዳልኩት እንደዚህ አይነት ነፍስያ መሸከም የሚችል አይደለም ሙእሚን ወንድሙን የሚጠላ ልብ የለውም ሙእሚን አወለ ሶፍ አብሮት የሚሰለፈውን ወንድሙን የሚያነውርበት አይቡን የሚከታተልበት ወይም ደግሞ እሱ ላይ የሆነ ነገር ለመለጠፍ የሚሄድበት ነፍስያ የለውም ሙእሚን በባህሪው አይደለም ጎን የሚቆመው ወንድሙን ጉዛ አካል ማፍቀር የሚችል ፍጡር ነው ጉዛ አካል የሚያፈቅር የነብያችን መሰለልና ላንተ ምሳሌ ነው ረሱል አሚን ጀበል الوحد ላይ የገለጹት ምሳሌ በቂ ነው هذا جبل الأحد جبل من الجنة يحبون نحبكم يا رسول الله صلى الله عليه وسلم ايه اور ترارا የጀነት ተራራ ነው አሉ ረሱል አሚን صلى الله عليه وسلم የጀነት ተራራ ነው يحبون نحبه እንወደዋለን ይወደናል አሉ ረሱል አሚን صلى الله عليه وسلم ሙእሚን ተራራ የሚያፈቅር ልብ ነው ያለው ጉዝ ድንጋይ የሚያፈቅር ልብ አለው ተራራውም ያፈቅረዋል ተመልከቱ ረሱል አሚን እውር ተራራ እነዚህ የገለጹት መቼ ነው ረሱል አሚን ነብዩ አቡበክር ሲዲቅና ዑስማንና ዑመር ቆመውበት ተንቀጠቀጠ فاصبر يا احد እውር ተረጋጋሉት ረሱል አሚን ሰለላሁ ዐለይሂ ወሰለም በላይህ ላይ ነብዩና ሲዲቅን ሹሃዳ ቆመዋል አሉት ረሱላህ ባንተ ላይ ነብዩ صديق هذه الامه صديق ابو بكر صديق شهداءዎቹና ዑመርና ዑስማንና አሊ አንተ ላይ ቆመዋል እስሙት ተረጋጋሉት ረሱላህ ሰለላሁ ዐለይሂ ወሰለም ተዝ ተራራ ይንቀጠቀጣል ሐናን ከሸብ ታውቃላችሁ አይደለም እንጨት እኮ ነው ነብዩ ኹጥባ የሚያረጉበት ሚንበር ከመፈጠሩ ሚንበር ከመምጣቱ በፊት ተደግፈው እጃቸውን ይዘውት ኹጥባ የሚያረጉበት የተምር ዛፍ ነብዩ ለቀውት ሲወጡ ተንቀጣቀሰ ባዘን
አዘነ ነብዩ ኹጥባቸውን አቋርጠው ወረዱ ያንን እንጨት ያዙት አማ ትحب አትወድም እዚሁ ኑረህ እዚሁ ተደፍነህ ወይም እዚሁ ሙት አልቀህ እኔ ጋር ጀነት አንድ ላይ መሆን አሉት ረሱላህ ሰለላሁ ዐለይሂ ወሰለም መንቀሳቀሱን አቆመ እዝነቱ ቆመለት ይባላል ተመልከቱ ኢኽዋን ከሸብ እንጨት بفراق رسول الله صلى الله عليه وسلم ከነብዩ ጋር በመለያየቱ አዝኗል ነብዩ እንጨት የሚያፈቅር ልብ ነበራቸው እንጨቱ ነብዩን የሚወድ ልብ ነበረው ان ينظر اخوان ሙእሚን በባህሪው ይሄ ወንድሙን የሚጠላበት እህቱን የሚጠላበት እህቷን የሚጠላበት ልብ የለም እንዴት ብዬ ነው ቢላህ አለይክ ሶፍራ አብሮኝ የሚሰግደውን ወንድሜን እህቴን لا اله الا الله ብሎ የመሰከረውን ሰው ልጠላ የሚችልበት ልብ ያለኝ الله سبحانه وتعالى غلظة قوة حيل የኛ ቁጣ የኛ ኃይል የኛ ጉልበት የሚወጣው መስጊድ ያለው ወንድሜ መስጊድ ያለችው ሲጋር ነው ለነዚህ ሰዎች ላይ እንድንሆን ነበር የታዘነዘውንኛ እንድንለሰልስ الله لفرعون فقولا له قولا لينا سيدنا موسى عليه السلام قالات እንዲመርጡ እኮ ነው ያዘዛቸው ስታናግረው በለስላሳ ቃል ተጠቀምለት ያ ፍርዓውን ያ ሙሳ ምናልባት ሊሰልም ቢችል ምናልባት አላህን ቢፈራ አላህ ፍርዓውን እንደማይሰልም ያወቀ ፍርዓውን አላህን እንደማይፈራ ያወቀ ለፍርዓውን ግን ስታናግሩት አነ ረብኩሙል አላ እንደ ፍርዓውን በዚህ ምድር ላይ አስወ خلق የሚባል የለም ይባላል نزهة الجلساء من الكتاب لا حكاية عند حكاية ነገር ነው የሚወራው ሐዲስ አይደለም ምን ይላሉ መሰላችሁ ኢብሊስ ፍርዓውን ሊዘይረው መጣ ይባላል ዛ ኪታብ ላይ ነው ያየሁት መጥቶ ኢብሊስ በር ቆረቆረ ሲቆረቆር ማን አለው ፍርዓውን ኢብሊስ ነኝ ያለው ግባ አለው ተቀመጡና አብረው ቁጭ አሉ ይባላል ኢብሊስ ጠየቀው ፍርዓውንን እንደው ፍርዓውን ከኔና ካንተ እንደው አስዋ خلقላህ ማን ነው አለው ከኔና ካንተ እንደው መጥፎ ያላህ ፍጡር ማን ነው አለው ኢብሊስ ፍርዓውን ምን ጥያቄ ያለው ያ ኢብሊስ አንተና አላህ በእጁ ለፈጠረው ፍጡር አልሰግድም ብለህ ከአላህ ህዝረት የወጣ አንተ ነህ እንዳንተ ማን ነህ ሲል ኢብሊስ ምን እንዳለው ታውቃላችሁ ወላሂ ፍርዓውን አንተ ደረጃ እንኳን አልደረስኩም አለው እንዴት አለው እኔ በር ላይ ቁሜ ስቆረቁም ማንነቴን ሳታቅ ማን ነህ ብለህ ጠይቀህ እኮ አነ ረብኩም ለአላ ብለሃል አለው እኔ እንኳን የአላህን ትእዛዝ ብጥስም ያ ረቢ لما اغويتني ነው ያልኩት ይላል ጌታዬ ለምን አጠመምከኝ ጌትነቱን አልካድኩም አንተ እኮ ጌታ ነኝ ብለሃል አንተ ደረጃማ አልደረስኩም ማለት ይባላል فكر اخوان ينسون الله سبحانه وتعالى فقولا له قولا لينا فرعون ستناغر يا موسى عليه السلام لسلاسا قال تتقملت بلسلاسا قال اناغر فما بالكم عن ربكم العالى بلولا لو صلى الله قولا لين تتقم كاله سبحان الله لا اله الا الله يا لم يذكروا وندمن بمن قال ነው ልታናግረው የሚገባው هذا هو الاسلام ስለዚህ ሙእሚን በባህሪው صفاحة النفس صفاحة القلوب يلب نسهنا ያለው ሰው ለዚህ ነው رسول الامين صلى الله عليه وسلم በሱነን በተዘገበው ሐዲስ ላይ الان رجل يدخل من اهل الجنه በዚህ በር ላይ የጀነት ሰው ይገባል ብሎ የተናገሩት رسول الامين የጀነት ሰው ይገባል ሰሃባዎች ማን ይሁን ይሄ ነብዩ ምስክርነት የተሰጠው ሰው ብለው ሲጠብቁ አንድ ምስኪን ሰሃባ የማይታወቅ ሰው ከጺሙ ላይ የወዱ ውሃ የተንጠበጠበ በእጁ ጫማዎቹን አንጠልጥሎ መስጊድ የገባ ሰው ሶስት ጊዜ የነብዩ ምስክርነት የተሰጠ አብዱላህ ዑመር ኢብኑ አልአስ ረዲየላሁ ዐንሁ ነብዩ ምስክርነት የሰጡለትን ሰው ምን ሰራ ሰርቶ ይሁን ደረጃ ያገኘው ብዬ እሱም መንገድ ለመከተል ቤቱ ሄድኩኝ በኔና በአባቴ መካከል ሙኻሰማ አለመግባባት ተፈጥሯል ችግር አለብንና ምን ትለኛለህ አልኩት والله እኔ ቤት ማረፍ ትችላለህ ቤቴ ቤትህ ነው 3 ቀን ላስተናግድ ዝግጁ ነኝ እንግዲነቱን ማረፍ ቤት ታስገባኛለህ ግባ ነው ገባ 3 ቀን ተከታተልኩት ይላል እንደ የተለየ ተግባር የሚፈጽመው ካለው የተለየ ስራ የሚሰራው ካለው ይሄን የምስክርነት ቃል ሊያሰጠው የቻለው ምንድነው ብዬ 3 ቀን ተከታተልኩት ነገር ግን የተሰየለ የስራ ማግኘት አልቻልኩም በሶስተኛው ቀን ለሊቱ እንኳን እንደ ሰዎች የሚቆም አይደለም አኽራ ላይ ተነስቶ ረካዓቴን ሰግዶ ለፈጅር ይወጣል والله አንተ ሰዋልኩት ይላል በሶስተኛው ቀን እኔ ነብዩ ሰለላሁ የጀነት ሰው በዚህ በር ይገባል ይያሉ ሲናገሩ አንተ ገብተህ ምን ስራ ሰርተ ይሆን ብዬ ለማረጋገጥ ነበር የመጣሁት
ግን ምንም የተለየ ስራ ላገኝብህ አልቻልኩም ምንድነው ጉዳዩ ብሎ ጠየቀው والله እኔ ነው እርግጠኛ ነህ ካልክ ያለኝ ስራ ይሄው ነው የተለየ ስራ የለኝም ምንም የተለየ ነገር የለኝም ያይሄ ነኝ ይላል والله ተገርሜ ከሱ ቤት ስወጣ ጠራኝ ይላል ያ አብደላህ تعال አንተ አብደላህ ናስቲ ምናልባት አንዲት ምጠረጥራት ስራለች ምንድናት እሷ ማቢቱ ለይለተን አንዲት ለሊት ተኝቼ አድሬ አላውቅም ሰውን ጠልቼም ሆነ ተመቅኝቼ አለው ተመልከቱ ይላል ሰውን ጠልቼም ሆነ ተመቅኝቼ አንዲት ለሊት ተኝቼ አላውቅም ሀሄ ነፍስሃ እችናት ደረጃህን ያሰጠች እችናት ይህንን የነብዩ ሰለላሁ ዐለይሂ ወሰለም የጀነት ምስክርነት ቃል ያመጣችልህ ብሎ ነበር የገለጸለት አስቡ ይህን ነፍስያ አንድ ለሊት ሰው ጠልተህ አለማደር ለዚህ እኮ ነው አንድ ሱሐባ ነበር ይባላል ምን ይባላል ከቤቱ ሲወጣ ያ ረቢ ጌታዬ ሰው በሀብቱ ሰደቃ ሰጥቷል በገንዘቡ ሰደቃ ያወጣል እኔ ተሰደቅቱ ቢርድ ያ ረቢ በክብሬ ሰደቃ ሰጥቻለሁ ያማኝን ስሜን ያጠፋኝን ሰው ሰደቅቱ በኔ ስም በኔ በኩል እንዳትጠይቅብኝ ፈክሩ ኢኽዋን እርዱን ሰደቃ የሚሰጥ ሰው ያማኝ ሰው በኔ እንዳይጠየቅ ስሜን ያጠፋኝ ሰው በኔ እንዳይጠየቅ እርዴን ሰደቃ ሰጥቻለሁ አተሰደቅ ገንዘብ የለኝ ሰደቃ የምሰጥበት በክብሬ ሰደቃ ሰጥቻለሁ እዚህ አይነት ነፍስያ እንዴት ልናገኝ እንችላለን ብላችሁ ታስባላችሁ ኢኮኖ ዛሬ በእኛ ልብ ውስጥ የጠፋው እኛ ያጣነው በውስጣችን ላይ የጎደለን ነገር ያخذ الإيمان ይህንን ነው እንግዲህ እስላም የሚያመላክተን ከዚህ አደገኛ በሽታ ተላቀን ይህንን ነፍስያ መፍጠር እንድንችል ነው የሚያስተምረን ቁርአን ይህንን ነፍስያ ለመፍጠር የነብዩ ሐዲስ ይህንን ነፍስያ ለመፍጠር ነው የመጡት የነብዩ ሰለላሁ ዐለይሂ ወሰለም ሲራ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮች ይህን ለማሳየት ነው